ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን ወደምንመለከተው የሁነት ጉዳያችን እናልፋለን። አማራ ባንክ ከወጋገን ካፒታል ኢንቨስትመንት ባንክ ጋር በጋራ መስራት የሚያስችለው የጋራ መግባቢያ ሰነድ ተፈራርሟል። ስምምነቱ ሁለቱ ተቋማት ያላቸውን አቅምና ልምድ በማቀናጀት ለደንበኞቻቸው ዘመናዊና አማራጭ የፋይናንስ አገልግሎትን ለማቅረብ ያለመ ስለመሆኑ ተገልጿል። ባልደረባችን ሃይማኖት ወርቁ በዚህ ጉዳይ ላይ ዘገባ አላት። እስካሁን ድረስ ከአማራ ባንክ ጋር የሰራ ነው በፓርትነርሺፕ ነው ብዬ ነው ዲፋይን የማደርገው። ፓርትነርሺፕ ምን ማለት ነው? ማለት ፓርትነርሺፑ ጀምሯል። አንደኛው ስራ ምንድነው? የአማራ ባንክን ሼሮች ሬጂስተር ማድረግ ነው። እሱን ደግሞ ለማድረግ ያው የሚዘጋጁ ዶክመንቶች አሉ። እነሱ ተዘጋጅተው ለኢትዮጵያን ካፒታል ማርኬት አውቶሪቲ ሰብሚትድ ሆነዋል ፎር አፕሩቫል። ፓርትነርሺፕ ግን እዚህ አይቆምም። ሌላ ብዙ የሚሰሩ ነገሮች አሉ። ምናልባት አማራ ባንክ ያለውን ካፒታል ማሳደግ ሊፈልግ ይችላል at one point። የዛን ጊዜ እኛም እዛ ላይ መሳተፍ እንፈልጋለን። መሳተፍም እንደምንፈልግ ግልጽ አድርገናል። አድቫይዘሪ ሰርቪስ እንሰጣለን። እዚህ ትንሽ ያልተለመዱ ነገሮች አሁን ለምሳሌ አማራ ባንክ እኔ ከ100 ብራንች ወደ 50 ብራንች ነው ማድረግ የምፈልገው ቢል እኛ ጋር ነው የሚመጡት ለአድቫይዘሪ። ምንድነው ቤኔፊቱ? ምንድነው አድቫንቴጅ አለው ወይ አድቫንቴጅ የለም ወይ የሚለው አድቫይዘሪ ሰርቪስ እንሰጣለን። ሪስትራክቸር አሁን አንድ መስሪያ ቤት ሪስትራክቸር እያደረግን ነው። ሪስትራክቸር አድርጉልንም ከተባለ ሪስትራክቸር እናደርጋለን። ስለዚህ ዝም ብሎ መሸጥ ሼር መሸጥ ብቻ ምናምን ሳይሆን በጣም ብዙ ሌሎች ነገሮች አብረን ተባብረን የምንሰራቸው አሉ ብዬ አምናለሁ። ማርኬት ባህሪ እንደመሆኑ መሰል አስፈላጊ ጉዳይ ነው። ከዚህ በኋላ ሼሮች የሚሸጡት አዲስም ይሁን የነበሩት ቀጥታ ሰዎች ለሰዎች እየተገናኙ ሳይሆን በማርኬቱ በኩል ስለሚሆን ማርኬቱን ደግሞ የበለጠ ኤፊሽንት እና ውጤታማ ለማድረግ ይህንን ስራ የሚሰሩ ብሮከሬጅ ስራ፣ አድቫይዘሪ ስራ የሚሰሩ እንትኖች መኖር ግዴታ አለባቸው። ስለዚህ ወጋገን ካፒታል በዛ ምክንያት ከተፈጠሩት አንዱ የኢንቨስትመንት ባንክ ነው። ማንም ሼር አዲስም ሼር ወይም የነበረውን ሼር ለመሻሻጥ የሚያደርግትን ከእንደዚህ አይነት ድርጅቶች ጋር ፓርትነርሺፕ መፍጠር ግዴታ ነው። እኛ ዛሬ ከወጋገን ባንክን እና ወጋገን ካፒታል መርጠን የመጣንበትን ምክንያት ይሄኑ ምክንያት በማስመልከት ነው። ስለዚህ ወደፊት አዲስ ሼሮችን በምንሸጥበት ጊዜ ያሉትን ሼሮች ዛሬ ቅድም ወይዘሮ ክፍላዊት እንደተናገረችው ሊስት የሚደረጉትና ዲማቴሪያላይዝ የሚደረግ ወደፊትም ያንን በተመለከተ በእነሱ በኩል ነው ይሄ አገልግሎት የሚሰጠን። ወደ ሴንትራል ዲፖዚተሪ እንትኑን በምንሄድበትም ጊዜ ያንንም እነሱ ናቸው በእነሱ በኩል ገዛ ይደረግልናል። ስለዚህ እኛ ሼርሆልደሮቻችንን በዚህ በኩል አዌርነስ መስጠት፣ ይሄንን መንገድ ማመቻቸት የመሳሰሉ ስራ ነው የምንሰራው እንጂ ከዚህ በኋላ ማርኬቱ ላይ ራሱ ማርኬቱ ስለሆነ የሚሰራው እኛ የምንገባበት ነገር የለም። በካፒታል ማርኬት በኩል ስለሆነ ሼሮች የሚሸጡት ሼርሆልደሮቻችን ሬዲ የሆነ ማርኬት ያጋጥማቸዋል። በማንኛውም ሰዓት ለመግዛት ለመሸጥ የሚያስችላቸው። ከዚህ በፊት የነበረው ሰው ፈልገው ገዢ ተፈልገው ነበር የሚሰራው እና በጣም አስቸጋሪ ነው። ማቺንግ ማግኘት በጣም እንትን ነው። ኢቭን ፕራይሲንግም አይታወቅም በምን ዋጋ ነው እንደሚለው። ከዚህ በኋላ ግን በወጋገን ካፒታል በኩልም የቫሉዌሽን ስራዎች የሚሰሩ ስለሆነ ዋጋውም ጭምር መነሻው ወደፊት የሚሰሩ ስራዎች አሉ የካፒታል ማርኬት የሚፈልጋቸው ማለት ነው። ስለዚህ በምን ያህል ዋጋ እንደሚሸጡት መነሻ ዋጋው ምን እንደሚሆነው የሚለው ሁሉ ሬዲሊ አቬሌብል ይሆናል ማለት ነው ከዚህኛው። ስለዚህ የማርኬቱ ሊኩዊድ እንዲሆን ያደርገዋል። የሚፈልግ ይሸጣል፣ የሚፈልግ ይገዛል።
ልክ የትኛውም ሾፕ ላይ ሄዶ እንደሚሰራው አይነት ስራ ያው በካፒታል ማርኬት መሆኑ ካልሆነ በቀር ማርኬቱ ሾፑ እዛ መሆኑ ካልሆነ በቀር በማንኛውም ሰዓት ኢቭን ዊዝን ሚኒት ለውጦችን ሁሉ መፍጠር የሚቻልበትን ነገር ይፈጥርለታል እና በጣም ሊኩዊድ ያደርገዋል፣ ኮንፊደንስ ይሰጣል። ተመልካቾች የሁነት መረጃዎቻችን ቀጥለዋል። ዘምዘም ባንክ በተጠናቀቀው የሂሳብ ዓመት 5ኛ መደበኛና 4ኛ አስቸኳይ ጉባኤውን አካሂዷል። ባንኩ የብሔራዊ ባንክ ዝቅተኛ የመመስረቻ ካፒታል ማሟላቱን ገልጿል። በአጠቃላይ ባንኩ የተጠናቀቀው ዓመት አፈጻጸሙን በተመለከተ ዘገባ አሰናድተናል። እሱን ተከታትለን እንምጣ። በኢትዮጵያ የባንክ ኢንዱስትሪ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት በመስጠት ቀዳሚ ሆነው ዘምዘም ባንክ 5ኛ መደበኛና 4ኛ አስቸኳይ ጠቅላላ ጉባኤውን አካሂዷል። ባንኩ የተጠናቀቀው የበጀት ዓመትን በበርካታ መመዘኛዎች በስኬት ማሳለፉን አስታውቋል። እንደ ኢሮፓያን አቆጣጠር በ2020 ዘርፉን የተቀላቀለው ዘምዘም ባንክ በተለይም የኢትዮጵያ ማዕከላዊ ባንክ የባንኮች ዝቅተኛ የመመስረቻ ካፒታል መስፈርትን ከወዲሁ ማሟላት ስለመቻሉም ገልጿል። ባንኩ በዓመቱ አሳካቸዋለሁ ብሎ ካስቀመጣቸው እቅዶቹ በተቀማጭ ገንዘብ መጠን፣ በአጠቃላይ ሀብት፣ በገቢ አሰባሰብ፣ በትርፍ፣ በደንበኛ ማፍራትና በቅርንጫፍ ቁጥር ሰፊ ስራ ማከናወን ስለመቻሉም በሪፖርቱ ተመላክቷል። ከዚህ አኳያ ዘምዘም ባንክ ካለፈው ዓመት የ731 በመቶ ብልጫ ያለው ከታክስ በፊት 1.23 ቢሊዮን ብር ማትረፍ ስለመቻሉም ገልጿል። እንዲሁም የተቀማጭ ገንዘብ መጠኑ 11.6 ቢሊዮን ብር የደረሰ ሲሆን የእቅዱ 136 በመቶ ብልጫ የተመዘገበበት ነውም ተብሏል። በትርፍ ረገድ ዘምዘም ባንክ ከታክስ በፊት አስደናቂ በሆነ መልኩ 1 ቢሊዮን 230 ሚሊዮን ብር ያስመዘገበ ሲሆን ይህ ካለፈው የበጀት ዓመት የ731% ጭማሪ የታየበት ነው። ጠቅላላ የተቀማጭ ገንዘብ አሰባሰብ ወደ ብር 11.6 ቢሊዮን ሊደርስ ችሏል። ካስቀመጥነው ግብ 136% ያሳካንበትና ይህ አፈጻጸማችን ደንበኞችና አጋሮቻችንን በእኛ ላይ ያላቸውን ከፍተኛ አመኔታ በሚገባ ያሳየንበት ነው። አጠቃላይ ሀብታችን ወደ 16.6 ቢሊዮን ብር ከፍ ማለት ችሏል። ሌላኛው የባንኩ ጠንካራ የፋይናንስ ክትትል ስርዓት ውጤታማነት ማሳያ እንዲሁም የደንበኞቹ የመክፈል አቅም ማረጋገጫ እንደሆነ የተገለጸው የብድር አመላለስ ስርዓት ነው። በዓመቱ 3.7 ቢሊዮን ብር ብድር ለመሰብሰብ አቅዶ 4.6 ቢሊዮን ብር መሰብሰብ ስለመቻሉም ተመላክቷል። ብር 3.7 ቢሊዮን ለመሰብሰብ አቅደን ብር 4.6 ቢሊዮን መሰብሰብ ችለናል። ይህ ስኬት የክትትል አሰራራችን ውጤታማነትና የደንበኞቻችንን ብድር የመክፈል ጠንካራ ስነምግባር የሚያንጸባርቅ ነው። የኢትዮጵያ የፋይናንስ ሴክተር የተለያዩ የሕግና አሰራር ሂደቶችን እያለፈ ይገኛል። ይህም የዘርፉ ተዋናዮች ጠንካራ ውድድርና ፉክክር እንዲጠበቅባቸው አድርጓል። ዘምዘም ባንክ ከወለድ ነፃ የባንክ አገልግሎት ባሻገር ወቅቱ የሚፈልገውን የዲጂታል ባንኪንግ አገልግሎት እያቀረበም ይገኛል። በተለይም በዓመቱ አንሳር በተሰኘ የዲጂታል ፋይናንስ አገልግሎቱ ለወጣቶችና ሴቶች ያለማስያዣ 114 ሚሊዮን ብር ብድር ማቅረብ ስለመቻሉ ተመላክቷል። በአንሳር ዲጂታል ፋይናንስ ለሴቶችና ለወጣቶች ያለምንም ማስያዣ በበጀት ዓመቱ ብር 114 ሚሊዮን ፋይናንስ በማድረግ በሺህ ለሚቆጠሩ አዳዲስ ደንበኞች ቤተሰቦች ዘንድ ለመድረስ የሚያስችል አዲስ መተግበሪያ ለማቅረብ ችለናል። በጉባኤው የአገልግሎት ዘመናቸውን ያጠናቀቁ የቦርድ አባላትን በአዲስ የመተካትና ባንኩን በቀጣይ በፋይናንስ ስርዓቱ የተሻለ ተወዳዳሪ ለማድረግ ስትራቴጂያዊ አቅጣጫዎች ቀርበዋል። እንዲሁም የባንኩ ዋና መስሪያ ቤት ግንባታ ሂደት፣ የደንበኛና የቅርንጫፍ ቁጥር ማስፋት፣ የባንኩን አቅም ማሳደግ ስለሚቻልበትም ተመክሯል።